አሰላሙ አለይኩም ወራህመቱላሂ ወበረካቱህ እና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? ዛሬ ሙሉ ቤተሰብ ነው የመጣው። አብዲም አለ ሰብሪናም አለች እና በመጀመሪያ ሰላም ይበሏችሁና ወደ መጣንበት ርዕስ እንገባለን። እስኪ ሰብሪ ባያቸው ባያቸው ሳሚያቸው እወዳችኋለሁ ባያቸው እወዳችኋለሁ አውሪያቸው እዛ እወዳችኋለሁ ባያቸው ባያቸው አሞኝ ከልሜ ነው የጠፋሁት ባያቸው ኡፍ አልሻቸው አብዲ ሰላም በላቸውና ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ነው የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? ከኛ ጋር አልሐምዱሊላህ። እስኪ ዛሬ ቤቴና በተለይ ደግሞ ከውዷ ሰብሪና ጋር ተከስተናል እና ወዶችዬ ሰብሪና ብዙ ጊዜ ነው ይጃት የማልመጣው በጣም ትረብሸኛለች። ብሎግ ስንሰራ ብዙ ጊዜ ታዋታላችሁ። በጣም መረበሽ ነው ስራዋ። ለዛ ነው ብዙ ይጃት የማልመጣው። በዛ ላይ ሰሞኑን ትንሽ ወቀስቀስ አድርጓት ነበር። ገጠር ከርመን ነው የመጣ ነው። አብዲ ትንሽ ወደ ዘጠጋ ገጠር ከርመን ነው የመጣ ነው። ታይማ ታይ እና ትንሽ ወቀስቀስ አድርጓት ነበር። አሁን አልሐምዱሊላህ ትንሽ ለውጥ አለ ትማት እና ለዛ ነው ብዙውን ይጃት የማልመጣው። ሰብሪና ረባሽ ናት ወይ ካሜራን ሰልፈስትሪክ ትይዝብኛለች። መረበሽ ነው ስራዋ። ዛሬ አብዲን አንዳንድ ጥያቄ ጠይቀዋለሁ። ለሁላችሁም መልስ በተለይ ለአብዛኛው ለማንኛውም ሰው ትምህርት ይሆናል ብዬ ወይም ደግሞ ጥሩ ነገር ነው ብዬ ያሰብኩትን አብዲን ጠይቀዋለሁ። በተለይ ወንዶች ልጆች ላይ ያለ ነገር ስለሆነ እና ይጠቅማችኋል ብዬ ያሰብኩትን ጥያቄ ነው የምጠይቀው ማለት ነው። እስኪ ያቸው ያቸው ሰብሪያቸው እንሻ የአባን ስልክ ያዥና ሂጂ እንቺ እዛ ይዘሽ ረባሽ ሂጂ እዛ ውስጥ ይዘሽ በምታውቁት መልኩ ሰብሪና በጣም ረበሽ ናት። ሰብሪ በጣም እየረበሸች ነው እና አብዲ ጥያቄ ጠይቃለሁኝ። ከሰብሪና ጋር እየተጫጫን ቢሆን ትመልሳለህ ማለት ነው። ዝግጁ ነህ? እሺ የኔ ጥያቄ ውዶቼ ምን አለ መሰላችሁ? አሁን ብዙ ጊዜ ሀገራችን ላይ እንደምታውቁት ታይ ብዙ ጊዜ ሀገራችን ላይ ታይ በጫት ሱስ የተለከፉ ብዙ ወንድሞቻችን ከቤተሰብም ከተለያየም ከዘመድም ከምንም ብዙ ነገሮች አሉ የምታውቁት ወይም ደግሞ በወንድሞቻችሁም በባሎቻችሁም ይሁን ያለ ነው። ብዙ ሁሉም ነው ማለት ሳይሆን አልፎ አልፎ በተለይ ያለ ነው የጫት ሱስ። ሌሎችም ሱሶች ይኖራሉ እና እስኪ የጫትን ዛሬ አብዲን የምጠይቀው ምንድነው የጫትን ጥቅሙንም ጉዳቱንም ምን እንደሚያስከትል እኔም አግዘዋለሁኝ። ብዙ ነገሮች ማለት እንትን ስለማድረግ ስለማይ ለትዳርም መንስኤ መፍረስ የሚሆኑ ነገሮችን ስለሚያመጣ ያንንም እስኪ አብዲን በመጀመሪያ ጥቅሙንና ጉዳቱን የጫት ጥቅሙ ምንድን ነው? ጉዳቱስ ምንድን ነው? ባይቀሙት ምን አይነት ችግር ያመጣል የሚለውን ነገር እስኪ የጫት ዋነኛው ትልቁ ምንድን ነው? ጥቅሙ ምን ትርፍ አለ? ጥቅሙ ምንድን ነው? ጫት ምን ጥቅም የለውም። ጫት በተለይ ጉዳት እንጂ ለሰው ልጅ ጥቅም የለውም። በተለይ ብዙ ነገሮችን ጎጂ ነው ጫት ማለት። አንድ ራስን ይጎዳል፣ ሁለት ደግሞ ኢኮኖሚ ያዛባል። ይሄን ያክል ስለሆነ ምንም ነገር ቢሆን ደግሞ ጫት እኔ በጣም ጎጂ ነው ያትረብሻው። እኔ አሁን እንትን የምታደርጉት ጥቅሙ ነው። አሁን ጥቅሙ ምንድን ጥቅም አግኝተውበት ነው? ጫት አሁን ጥቅሙ ምንድን ነው? ምንም ጥቅም የለውም። እሺ ወደ ጉዳቱ ስንሄድ ጫት ምን ያክል እንትኖችን ያመጣል? ምን ያክል ጥቅሙ ከጥቅሞች ምንድን ነው የሚያመጡት ነገሮች? ብዙ ነገር ውዶቹ ይሄ ሰብሪና እየረበሸችን ነበረ። አባቷ ይዞት ወጥቷል። ሰብሪ ጋር ማንስማማ ቪዲዮ ሲሰራ በጣም ትረብሸኛለች እና ያው ሰብሪን ብዙ ጊዜ ይዣት የማልመጣው ረባሽ ስለሆነች ነው። እና እኔ እስኪ አብዲን እየጠየቅኩት ነበረ፣ ግን ሰብሪ ቪዲዮ ልታሰራን አልቻለችም። ሰብሪናን ይዟል ማለት ነው። በዚህ ዙሪያ ላይ እኔ ሀሳብ ወይም ደግሞ እንደኔ ጥያቄ ብትጠየቅ የምሰጠው ጎጁ ጥቅም የለውም። በጥቅሉ ጥቅም የሚባል ታሪክ የለውም ጫት ተቅሞ ማለት ነው። ነገር ግን ጉዳቱን የጫትን ጉዳት ታቅሙ ጉዳቱ ብዙ ጉዳቶች ያመጣሉ። በመጀመሪያ ከራስ ይጀምራል። ራስን መጉዳት ራስን ማለት አሁን ብዙዎቹ በጣም ጫት ቃሚ ሆነው የአእምሮ በሽተኛ ወይም ደግሞ ወደ እብደት ወደ ተለያዩ ነገሮች ውስጥ ይገባሉ ማለት ነው። ያ የሚገቡበት ለምንድን ነው? ጫት በብዛት ሲቃም እየተቃመ ሁል ጊዜም ሲካሄድ የምግብ እጥረት አለ። በነገራችን ላይ ጫት ቃሚ ሲባል አብዛኛው ሰው ያኔ ወጣቶቹ ላይ በተለይ ብትሄዱ ምግብ ደህና ነገር ተመግበው እንኳን ጫት አይቅሙም። የሚገርማችሁ ነገር ያቺ ቀን ሰዓት ደርሳ ጫት ለመያዝ ነው እንጂ የሚሮጡት ምሳዬን በልቼ ጥሩ ነገር በልቼ አይሉ
ሩጠው ለምንድን ነው ጫቲቷን ለማግኘት ብቻ ነው የሚሄዱት ማለት ነው። ስለዚህ ይሄ ሲሆን እነሱ ይጎዳሉ። ሀሳባቸው ምንድናት? ያቺ ቀን ደርሳ ወይም ደግሞ የሚቅሙባት ሰዓት ማታም ሊሆን ይችላል። ሰዓቲቷን ጠብቀው ወደ ጫት ብቻ ይሆናል አላማቸው። አሁን እንደዚህ ስለ ጫት ስታወሩ አብዛኛዎቻችን ከአረብ ሀገር የመጣ ነው ልጆች ስለ ጫት እንድነው ስትሏቸው፣ አይ አንቺ የነበርሽበትን ገና አረብ ሀገር ሂደሽ ስለመጣሽ ራስሽን እንትን ታያለሽ እንዴ ምናምን የኖርሽበት አይደል እንዴ ያደግሽበት ቤተሰቦችሽ በዛ ቤተሰቦቻችንስ በዛ አልነበር እንዴ ዱዓ ሲያደርጉ የነበሩት ምናምን ይሉናል። በዛን ጊዜ ጥሩ ጊዜ ነበረ፣ ደጉ ዘመን ነበረ በፊት ላይ የነበረው። አሁን ግን በዛኛው ወጣትም በነበሩበት ሰዓት ወጣት ሊቅሙ ይችላሉ። ቅመሙ ደግሞ ምናልባት ማለት ሰርክ ሁልጊዜ የማይቃም በአባቶቻችን የሚሆን እኔ እንኳን ነፍሴን ካወቅኩኝ በዛን ሰዓት እንኳን ሰርክ ቁጭ ብሎ ጫት የሚቅም የለም። አሁን ላይ ወጣቱ ላይ ምንድን ነው ያለው የምታዩት? ቁጭ ብለው ሁልጊዜም በቃ ሁልጊዜም አንድ ቀን እንኳን እረፍት አይሰጡትም። ሁልጊዜም ጫት ተይዞ ቁጭ ይባላል። ይሄ አንደኛ ራስን መጉዳት ነው። ምንም ጥርጥር የለውም፣ ራስን መጉዳት ነው። የሚቅም ቤተሰብ የለንም ወይም ደግሞ እንደዚህ ነው ማለት ሳይሆን ብትነግሯቸው የሚሰማችሁ አይደለም። አትቃሙ ብትሏቸው፣ እኔ አሁን በጫት እኔ ብዙ ጊዜ ጎሚ ነኝ በነገራችን ላይ ማለት ውስጤ አምኖት ማለት በቃ የሆነ እንትን አለ አይደለ? አምኖት የምትቀበሉት ነገር አይደለም። ሁላችሁም ከብዙ ነገሮች አንደኛ ከትዳር፣ ሁለተኛ ደግሞ ከራሳቸው ጋር እንትን አይሉም። ከራሳችን ጋር ሰው ልጅ አሁን ከራሳችን ጋር ኮኔክት ራሳችንን አለ አይደለ? እንደዛም አያደርጉትም የሚቆሙት አብዛኛው ሰው ማለት ነው። ሶስተኛ ለልጅ ያላቸው አመለካከት ቤት ልጅ እያላቸው ወይም ደግሞ ሚስት እያላቸው ወይም ቤተሰብ እያላቸው ለቤተሰቦቻቸው ጋር ያለውን እንትን ብታው ጫት የሚቅሙት በቃ ሱሳቸው ላይ ስለሆነ ፈከስ የሚያደርጉት በዛን ዘመን በድሮ ዘመን ከሄዱ ለእናቶቻቸውን ክብር ሰጥተው በቃ በስነ ስርዓት ቢቆሙም ደግሞ ምናልባት አንድ ቀን ወይም ለዱዓ ተብሎ ደጉ ጊዜ ያኔ ጥሩ በነበረበት ዘመን። አሁን ላይ ግን ማርከሻቸውም ምናቸውም በቃ ጫት ሆኗል ማለት ነው። እና በጫት ዙሪያ ላይ ብዙ ጉዳቶች ያመጣሉ። አንደኛ ራስን እስከ ማጣት፣ ወደ እብደት፣ ወደ አእምሮ ጭንቀት፣ ወደ ተለያዩ ነገሮች፣ ወደ ሌብነትም ያስገባል። ሱስ በጣም ከባድ ነው። ጫት ሱስ ብቻ ሳይሆን ሌሎችም ሱሶች ይኖራሉ። ከባድ ሱሶች። እኔ ስለ ሐራም እና ስለ ሐላሉ አሁን ስለ ጫት አልገባም። ነገር ግን የሚያመጡት ጉዳቶች ብዙ ነገሮች አሉ። ከትዳርም ያፋታል፣ እንደገና ደግሞ ከቤተሰብም ያጣላል። ከቤተሰብ ውጭ ገና ወጣቶች ትዳር ላይ ያልገቡ በጫት ምክንያት ከቤተሰብ ውጭ ይሆናሉ። ያ የሚሆኑበት ምክንያት ወይ አባት እንግዲህ አታጥፋ፣ አትቃም፣ እንደዚህ ነው በሚልበት ደረጃ አይ እንደዚህማ አካሌ ብሎ በቃ ይጣላሉ፣ ይወጣሉ። በጣም ከባዱ ጊዜ ነው ያለንበት ማለት አሁን ትምህርት ሰጣችሁ እንኳን ጫት እኮ ይጎዳችኋል። ቢያንስ እንደው እናንተ በቀን የምታጠፉት ሴቭ አድርጋችሁ ምን ያክል እንትን እንደምታወጡ ጥቅም ለሌለው ነገር ምን ያክል ወጭ እንደምታወጡ እስኪ አስቡት ብትሏቸው ራሱ እናንተ የነበራችሁበትን ረስታችሁ እንጂ የምትባሉት አይ ጥሩ ነው ምክሯ ወይም ጥሩ ነው ልክ ናት እኮ ብሎ የሚቀበላችሁ የለም ማለት ነው። እና ብዙ ነገሮች ላይ መንገዳቸው ይበላሻል። የወጣቶች በጣም ከባድ በጣም ከምነግራችሁ በላይ ከባድ ነገር ነው። እና በተለይ ደግሞ ምግብ እንኳን በልተው አይቀሙም። የተሻለ ምግብ ወጣቶች ላይ በተለይ የተሻለ ምግብ እንኳን በልተው አይደለም የሚቀሙት፣ ያገኙትን ይበላሉ። ያንንም ካላገኙም ደግሞ ትውት አድርገውት በባሏቸው ጫት አንደኛ ረሃብን ይከላከላል ይሏቸዋል። ባይበሉም ባይጠጡም በቃ ከዛ ከረሃቡ ያኔ ጫት ሲቅሙ ያስገለላቸው ነው የሚመስለው፣ ግን ራሳቸውን እየተጎዱ ነው። ሁለተኛ ደግሞ ቢያንስ እነሱ በ300 400 በቀን ቢዋጡ እንኳን በወር ስንት እንደሚመጣ ይሄንን እንኳን ሴቭ አያደርጉትም ማለት ነው። እኔ በጣም የሚገርመኝ ነገር ሰው ልጅ ምግብ ለመብላት በፊት አሁን ጥሩ ነገር ለመብላት ነበረው የሚሮጠው። አሁን ላይ ግን ጫት ለመቃም ነው። በቃ የሆነ ጥሩ ጫት ነገር የዚህ ሀገር ነው ተብሎ ተመርጦ ያንን ጫት ለመቃም ነው ያላቸው እንትን ማለት ነው። እና ብዙ ጊዜ እኛ አረብ ሀገር ሂደን የመጣን ልጆች ወይም አረብ ሀገር ሆነን ስለ ጫት ማብራሪያ ስንሰጥ ስለ ጫት አትቃሙ ስትሏቸው ገና ካፋችሁ ገና ከዚህ ሰዓት ሄድ ስለ ጫት ታወራለች እንዴ ይሏቸዋል። አሁን ምናልባት እኔ ይከታተሉኛል፣ እዚህም ያሉትም እዛም ያሉትም ያውኛል። ስለ ጫት እንዴት ይሄን ብታያለሽ ብለው ሊሉኝ ይችላሉ። እኔ በበኩሌ ሁሉንም ሰው ቢያንስ ጫት ጥቅም እንደሌለው ታውቃላችሁ ሁላችሁም። ሁሉንም በበኩሌ እኔ ጫት ጥሩ ነገር ነውና ቃሙ ብዬ አልመክራችሁም።
ምንም ያደግኩበትም ነገር ቢሆን ምንም የኖርኩበትም ነገር ቢሆን በጫት ብዙ ሰው ትዳሩም እየፈረሰ በቃ ልጁንም ማስተማር ያልቻለ፣ ሁለተኛ ደግሞ ከቤተሰብም ግጭት እየተፈጠረ ራሳቸውንም አልሆነ መንገድ ላይ እያደረጉ የተለያዩ ነገሮች በሽተኛ እየሆነ አስፋልት ላይ በቃ ያ የድሮ ሰው ሳይሆን ሌላ አዲስ ሆኖ ራሳቸውን ልብሳቸውን አስተካክለው መልበስ እስከማይችሉ ድረስ በጫት ሱስ በተለያዩ ሱሶች ማለት ነው። ጫትን ብቻ ሳይሆን ሌላም ሱስ አለ። በእንደዚህ አይነት ሱሶች አለወጉ መንገድ ላይ እየሄድ ነው ወጣቱ ማለት ነው። ስለዚህ ከዚህ ሁላ ነፃ ቢሆኑ ራሳቸውን የበፊቱ እኔ አንዳንድ ጊዜ በፊቱ እንትን በኖረ የምልበት ሰዓት አለኝ። ለምን መሰላችሁ? በዛኔ በፊት ላይ ወላሂ ነው የምላችሁ ተማሪው መሻላ ይማራል። እንደዚህ እንጨት ተሸክሞ ከገጠርም እየመጣ የሚማረው ስንቁን ተሸክሞ እየመጣ ነበር የሚማረው። አሁን ወጣቱ በቃ እስከ 3 እስከ 4 እስከ 5 ይማራል። ትምህርት የፋራ ነው የሚሏቸው። ከስንት አንድ ነው የሚማረው። ከዛ ያቋርጣል። ወደ ምንድነው? ወደ ጫት ነው የሚገቡት። ጫት አሁን የሆነ አለ አይደለ በጣም እንትንነት ተደርጎ ታይቷል። እንደውም ዛሬ ካልቃመ አንድ ሰው ገዝቶ ካልቃመ ብር ስለሌለው ነው የሚባለው አሁን ላይ ማለት ነው። አይ ብር የለውም መሰለኝ ዛሬ የለም አልያዘም ትባላላችሁ። ጫት ይዞ ካልታየ አንድ ሰው ማለት ነው። እና የሆነ ጫት ሁልጊዜም ገዝታችሁ ስትቅሙ የሀብታምነት መገለጫ አድርገው ያውታል። ለምን እንደሆነ አላውቅም። ጫት ሳትይዙ ሲገቡ ደግሞ አይ ዛሬ ብር የለውም መሰለኝ ጫት አልያዘም ይባባላሉ ማለት ነው። እና ጫቱ ግን ምን ያክል እየጎዳ እንደሆነ ምን ያክል ኪስን እያራገፈ እንደሆነ ጉዳት ከኪሱ ከብሩ ታውት ችግር የለውም ግን ከራስ ደግሞ ምን ያክል ጉዳት እያመጣ እንደሆነ ወላሂ አብዛኛው ሰው እየተረዳው አይደለም። አንደኛ ጨጓራ በሽተኛነት አለ። ጨጓራ ጫት በበዛ ሰዓት የምግብ ፍላጎታቸውን ስለሚከለክላቸው ምግብ ሳይበላ ሲቀር ጨጓራ ደግሞ የመፍጨት እንትኑ የሚፈጨው ሲያጣ ጨጓራ በሽተኛ እየተሆነ ይመጣል ማለት ነው። እና የጫት ጉዳት ብዙ ጉዳቶችን ያመጣል። በተቻላቸው አቅም በእርግጥ እኔ ብዙ ልጆች አሁን አረብ ሀገር ያሉት ማሻአላ ወላሂ ብዙ ነገሮች አይተው የተማሩ ልጆች አሉ። ያም ሆኖ ማለት እንዲህ ነው ብላችሁ ሊተውላችሁ አይችሉም። እዛ ሁናችሁ ስትናገሩ ዝም መታችሁ ስለ ጫት ስታወሩ ራሱ ምንም እንትን የሚሉት ነገር አይደለም። እና እኔ እህቴ በነገራችን ላይ ጫት በጣም ነው የምትጠላው እና ስለ ጫት እንትን ስትል ወሃብያ ይሏታል ብዙ ጊዜ ማለት ነው። ወሃብያ ነኝ ምናምን ብላ ዝም ትላቸዋለች ማለት ነው። እና እንደዚህ አይነት አመለካከት ነው ያላቸው። ጫቱን ከዛ ጋር እንዴት ምን አይነት ግንኙነትን አድርገው እንደሚያያይዙት እኔ ግራ ይገባኛል። በማይመሳሰል ነገር ማለት ነው። እና በተቻላችሁ አቅም የጫት ጉዳት አብዛኛው ሰው አረብ ሀገርም ሆኖ በነገራችን ላይ ካሮቱን ምናምን የተለያየ ካሮት ብትበሉ ችግር የለውም። ቪታሚን እንትን ብዙ ጥቅሞች ስላሉት ፍራፍሬ ብትበሉ ችግር የለውም። ግን እንደ ጫት አድርገው ነው የሚቀሙት። እሱ ብትበሉትም ጥቅም አለው ችግር የለውም። ጫቱ ግን ትርጉም ስለሌለው ጥቅም ስለሌለው በእርግጥ ጫት ተቀሞ ዱዓ ይደረጋል ይሏቸዋል። ሶላት ሰግደን ስጁድ ላይ ዱዓ ካደረግን ተቀባይነት ያለው ያ ነው እንደውም ማለት ነው። እና በዚህ ዙሪያ ላይ ጫት ብዙ ጉዳቶችን ያመጣል። ብትመክሯቸውም ያው በጃ አይሏቸውም። በዚህ ነው የመጣሁት ዛሬ አብዲን እየጠየኩት ማብራሪያ ይሰጣል ብዬ ነበረ። ነገር ግን ተው ብትሏቸውም ጫት ስለማይተው ሰብሪም እየረበሸች ስለነበረ እኔ ልጅቷን ለያዘ አንቺ ማብራሪያ ስጪ ብሎኝ ነው የተነሳው። ይሄን ይመስላሉ ልጆች። እስኪ እናንተም በኮሜንት አስቀምጡ ስለ ጫት። ቢያንስ አብዛኛዎቹ እህቶች በወንድሞቻቸውም በባሎቻችሁም ፍች ደረጃ ትደርሳላችሁ። አትቃም ስትሏቸው ዛሬ ሂዳ ይሄን ትለኝ ይሏችኋል። ትላንትና ሄዳ ብር ላለመላክ ነው እንጂ ጫት እኔን አትቃም የምትለኝ ምናምን ብሎ በቃ አይምሯቸውን ወደ ሌላ ነገር ነው የሚወስዱት። እና እናንተስ በኮሜንት ምን ትላላችሁ በጫት ዙሪያ ላይ? እኛ በነገራችን ላይ የተሰደድን ልጆች ጫት ጥሩ ነው ብለን አንመክርም፣ ግን ሰሚ የለንም የሚሰማን ስለሌለ። እስኪ እናንተ ምን ትላላችሁ? ምንድን አስተያየት ትሰጣላችሁ? እኔ በጫት ዙሪያ ላይ ወላሂ ጎጅ ነው፣ አክሳሪ ነው፣ ትዳርን ያፈርሳል፣ ቤተሰብ ጋር ያጋጫል፣ ልጅን በስነ ስርዓት አድርጎ እንድታሳድጉ አያደርጋችሁም። የጫት ጉዳቱ የከፋ ነው ብዬ ነው እኔ የማስበው በራሴ ማለት ነው። እና ከወንድሞችም ከሁሉም ከጫት ውጭ ቢሆኑልኝ ደስ ይለኛል። ግን እስኪ እንደ ኮሜንት ሁላችሁም እስኪ ምን አይነት አስተያየት ነው የምትሰጡ በጫት ዙሪያ ላይ? ወላሂ በጫት ዙሪያ ላይ በነገራችን ላይ ረዘም ያለ ነገር ሰፋ ተደርጎ እንትን ቢባል የተሻለ ነው ብዬ አስባለሁ። ምክንያቱም አብዛኛው ወጣት ወላሂ ነው የምላችሁ አይምሯቸው በሽተኛ እየሆኑ ልብሳቸውን በአንድ እጃቸው ሱሪያቸውን እንዲህ አድርገው ይዘው በጣም ከባድ ላይ ያለው ወጣቱ ማለት ነው። ከዛ አይምሮ ይነካና ወይ ተነስቶ አንድ ቦታ ይሄዳል ወይ የተለያዩ ነገሮች ይፈጠራሉ። ቅሞም እኮ በርግጥ ደህና ሆኖ የሚኖርም ሊኖር ይችላል፣ አላሁ አለም። ግን አብዛኛው ሰው ግን በጣም ይጎዳል፣ አብዛኛው ሰው ማለት ነው። ስለዚህ እስኪ እናንተስ ምን ትላላችሁ በጫት ዙሪያ ላይ?
እንዲሁም ደግሞ የምትቆሙም ሰዎች ለመተው ሞክሩ። መተውን የሚያክል ነገር የለም። ራስን ከሚጎዱ ነገሮች ራስን ማውጣት ማለት አንድ ትልቅነት ነውና እናንተም ለመተው ሞክሩ ላለሁኝ። ሲቀጥል ደግሞ ኮሜንት ላይ እስኪ እናንተ ማስቀምጡ በቤተሰቦች በወንድሞቻችሁ በባሎቻችሁ በጫት መቃም መንገድ ላይ ሆናችሁ ታው እያላችሁ አንሰማችሁ ላሏችሁ እናንተም እስኪ ኮሜንት አስቀምጡላችሁ። ኢንሻአላህ በሌላ ቪዲዮ እንገናኝ። ወይዘሪት ሰብሪና አላሰራም ብላም ቢብላናለች። በሌላ ቪዲዮ እስከምንገናኝ ድረስ ሼር ላይክ አድርጉ፣ አበረታቱን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።